ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሰኞ ግንቦት 4 ቀን 2017 ዓ.ም ያሰናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማችሁ በኢትዮጵያ የሚስተዋለውን የሴቶች የማህጸን በር ጫፍ ካንሰር ለመከላከል ትኩረት ሊሰጠው ይገባል ተባለ። ኢዜማ የኢትዮጵያ ፖለቲካ ዘመኑን የዋጀ አካሄድ ያስፈልገዋል የሚል እምነት እንዳለው ገለጸ። በልማት ምክንያት ቤታችንን በ10 ቀናት እንዲናፈርስ ተገደናል ሲሉ የደቡብ ምዕራብ ኢትዮጵያ ክልል የቤንች ሸካ ዞን ነዋሪዎች ተናገሩ። ከውጭ ለ40 ዓመታት የቱርክን መንግስት በትጥቅ ትግል ሲዋጋ የቆየው የኩርዲስታን ታጣቂዎች ትጥቅ ለመፍታት ከውሳኔ ደረሱ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች ቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ ዘገባዎችን አካተናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችሁን ቆዩ ጋበዝኩ። ወደ ዜናዎቹ አለፍኩ። በኢትዮጵያ የሚስተዋለውን የሴቶች የማህጸን በር ጫፍ ካንሰር ለመከላከል በትኩረት ሊሰራ ይገባል ተባለ። ይህን ያለው የቅዱስ ጳውሎስ ሆስፒታል ሲሆን በሽታውን በመከላከል ዙሪያ የሚሰሩ ባለሙያዎችን በበቂ ሁኔታ ማሰልጠን አንዱ የመፍትሄው አካል መሆኑን ጠቁሟል። መስከረም አዲሱ ተጨማሪ አላት። በኢትዮጵያ የሴቶች የማህጸን በር ጫፍ ክትባት ዘመቻዎች በተደጋጋሚ ሲደረጉ እንደነበር፣ በዚህም አዲስ አበባን ጨምሮ በበርካታ የሀገሪቱ ክልሎችና ከተሞች ክትባቱ ሲሰጥ እንደነበር አሻም ከዚህ ቀደም ሲዘግብ ቆይቶ አይዘነጋም። ከዚሁ ጋር ተያይዞ የቅዱስ ጳውሎስ ሆስፒታል ግንቦት ወር የሴቶች ወር ነው በሚል የግንዛቤ ማስጨበጥ መርሃ ግብር አካሂዷል። በመርሃ ግብር የተገኙት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ዋና አስተዳደር ዶክተር ሲሳይ ሰርጉ የሴቶችን የጤና አጠባበቅ ሁኔታ እንዲሁም የማህጸን በር ጫፍ ካንሰር ክትባት አሰጣጥና ቅድመ ምርመራን በሚመለከት ከአሻም ጋር ቆይታ አድርገዋል። አስተዳዳሪው እንደሚገልጹት ከሆነ በኢትዮጵያ በርካታ ሴቶች እንደሚገኙ አስታውሰው እነኚህ ሴቶች በተገቢው ጊዜና ሁኔታ ውስጥ ሙሉ የጤና ምርመራ ሲያደርጉ እንደማይታዩ ይናገራሉ። በዚህም ለማህጸን በር ጫፍ ካንሰር በሽታ ተጠቂ የመሆን እድላቸው ከፍተኛ መሆኑን ገልጸዋል። ሴቶች በማህጸን በር ጫፍ ካንሰር በሽታ እንዳይጠቁ መንግስት ስራዎችን እየሰራ መሆኑን ያልሸሸጉት አስተዳዳሪው ነገር ግን ምርመራው በበቂ ሁኔታ ተደራሽና በቂ ነው ለማለት የማያስደፍር እንደሆነ ያነሳሉ። ለዚህም የሴቶችን የጤና አጠባበቅ በተመለከተ በተለይ የማህጸን ጫፍ በር ካንሰር በሽታን አስመልክቶ መንግስት የግንዛቤ ማስጨበጫ መርሃ ግብሮችን፣ የክትባት ዘመቻ እንዲሁም አገልግሎቱን የሚሰጡ የጤና ባለሙያዎችን በማሰልጠንና ወደ ስራ በማስገባት ረገድ ኃላፊነቱን መወጣት አለበት ብለዋል። በመንግስትም እንግዲህ በጤና ሚኒስቴርም ትኩረት የተሰጠው አንድ ስራ ነው። በተለይ ቅድመ ማህጸን በር ካንሰርን መከላከል ላይ ምናልባት ሰምተሽ ሊሆን ይችላል። ይሄ በአብዛኛው እንዲህ አይነት ችግር የሚመጣው በቫይረስ ነው እና ያንን በክትባት መከታተል ይቻላል። አሁን ከጥቂት ዓመታት በፊት በቃ እድሜያቸው ገና ወጣት የሆኑ ሴቶች ላይ ክትባቱ ተጀምሯል። ስለዚህ ለመንግስትም ለጤና ሚኒስቴርም እንደ አንድ የትኩረት ኤሪያ ነው። ክትባቱን ማስፋፋት እንዳለ ሆኖ ግን ቅድመ ምርመራውንም በብዙ ጤና ድርጅቶች ይሰጣል። በቂ ነው ማለት አይደለም። ይሄ መስፋፋት አለበት እንዳልሽው። ስለዚህ ቅድመ ካንሰር ምርመራው አንድ አስፈላጊ ነገር ነው። ከዛ ደግሞ ከተመረመረችና ከታወቀ በኋላ ደግሞ ሕክምናው። ስለዚህ መንግስት እነኚህ ሶስቱም ነገሮች ላይ ኦልሬዲ ትኩረት ሰጥቶ እየሰራ ነው። ግን የበለጠ አጠናክሮ ተደራሽነቱንም አስፍቶ መስራት ያስፈልጋል። ክትባት በማድረግ መከላከል፣ ቅድመ ምርመራ በማድረግ ደግሞ ካንሰሩን ቀድሞ ማግኘት፣ የተገኘውን ደግሞ ያለበት ስቴጅ ተገቢ የሆነውን ሕክምና ማለት ነው የሚደረግበት አገልግሎቶችን ማስፋፋት፣ ይሄንን የሚሰሩ ደግሞ ጤና ባለሙያዎችን በበቂ ሁኔታ ማሰልጠን። የማህጸን በር ጫፍ ካንሰር የሚከሰተው በተለያዩ የሀገሪቱ ክፍሎች ላይ በሚገኙ ሴቶች በሙሉ መሆኑን የሚያነሱት ዶክተር ሲሳይ የካንሰር ቅድመ ምርመራው በከተማ አስተዳደሮች ብቻ ሳይሆን በተለያዩ የገጠር ከተሞች ጭምር መደረግ ያለበት ጉዳይ በመሆኑ የግንዛቤ ማስጨበጥ መርሃ ግብሮች ሊፈጠሩ ይገባል ሲሉ ከአሻም ጋር ባደረጉት ቆይታ ተናግረዋል። እዚህ አይነት የግንዛቤ ማስጨበጥ ሁኔታዎች እንደዚሁም ደግሞ ቅድመ ምርመራ ማድረግ በየቦታው ቢደረግ በጣም ጥሩ ነው። ተለይቶ ኢትዮጵያ አዲስ አበባ ውስጥ ያለ ችግር ብቻ አይደለም። ስለዚህ በተለይ እንደውም የማህጸን በር ካንሰር ቅድመ ምርመራ እንደውም በገጠራማው አካባቢ ሁሉ መደረግ ያለበት ነው እና እየተደረገም ያለ አለ። ግን ደግሞ ሴቶች መጥተው ያንን ምርመራ መኖሩን አውቀው ጠቅሙን አውቀው ያንን ምርመራ እንዲያገኙ ማድረግም ደግሞ አስፈላጊ ነው። ሴቶችን ለይተው የሚያጠቁ ህመሞች መኖራቸውን በማስታወስ አብዛኞቹ የሚፈጠሩ በሽታዎች የቅድመ መከላከልና ቅድመ ምርመራ በማድረግ መግታት የሚቻል መሆኑን ጠቅሞ ለሴቶች ብቻ ተለይተው የሚደረጉ የጤና ምርመራዎችን በማድረግና በማስፋፋት በማህጸን በር ጫፍ ካንሰርና ሌሎች የሴቶች ጤና ላይ ጉዳት
የሚያደርሱ ህመሞችን በመቀነስ ጤነኛ የሆነች እናት እንዲሁም እህት መፍጠር ይቻላል። ለዚህ ደግሞ ከመንግስት በተጨማሪ ህብረተሰቡም ተሳትፎ ሊያደርግ እንደሚገባ ነው የሚገልጹት። ሴቶችን ለብቻው ሴት በመሆናቸው ብቻ ሴቶችን ደግሞ ለይቶ የሚያጠቁ ህመሞች አሉ። አንዳንዶቹ ደግሞ ቅድመ መከላከልና ቅድመ ምርመራ በማድረግ መቀነስ፣ አንዳንዶቹም ደግሞ ማይድኑ የሚመስሉትንም ማዳን ያስፈልጋል። ስለዚህ ያንን ስፔሲፊክ የሆኑ ነገሮችን የእሱ ላይ አዌርነስ ለመጨመር ነው። ግን ደግሞ ሁሉንም የህብረተሰቡን ጤና የሚጠብቁትም ደግሞ ነገሮችም ለሴቶችም ይጠቅማሉ ማለት ነው። ስለዚህ ለብቻው ስፔሲፊክ የሆነ ለሴቶች ብቻ ፕላን የሚደረጉ ቅድመ ምርመራዎች ወይ የጤና እንክብካቤዎች አሉ። እንደዚሁም ደግሞ አጠቃላይ የጤና አሁን እግር ጉዞ ለምሳሌ ለሁሉም እንትንም የሚያደርግ ነው። ስለዚህ የጤናማ አኗኗርነት አንዱ መገለጫ ስለሆነ እንቅስቃሴ ማድረግ፣ አመጋገብ ማስተካከል፣ ከዛ ቅድመ ምርመራዎቹ ላይ በተለይ ለሴቶች ሲሆን የቅድመ ምርመራ የዚህ የጡት እንደዚሁም ደግሞ የማህጸን በር ካንሰሮችን ቅድመ ምርመራ ማድረግ እነኚህ እንደው ሴቶች ላይ ትኩረት ተደርጎ የሚሰሩ የጤና ኤሪያዎች ናቸው። የማህጸን ጫፍ በር ካንሰር በሽታ እንዲሁም ሌሎች ተያያዥ የሆኑ ሴቶች ላይ ብቻ የሚከሰቱ የጤና ችግሮችን ለመቅረፍ ሴቶች ሙሉ የሆነ የጤና ምርመራዎችን ሊያደርጉ እንደሚገባ ነው የተገለጸው። የኢትዮጵያ ፖለቲካ ዘመኑን የዋጀ አካሄድ ያስፈልገዋል ሲሉ የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ተናገሩ። ይህን የተናገሩት የኢትዮጵያ ዜጋዎች ለማህበራዊ ፍትህ ፓርቲ እና የትምህርት ሚኒስቴር ሆነው በማገልገል ላይ የሚገኙት ፕሮፌሰር ብርሃኑ ነጋ ሲሆኑ ፓርቲያቸው በማህበረሰብ አቀፍ ደረጃ የፖለቲካ ኃይል መገንባት ያስፈልጋል ብለው እንደሚያምኑም አመላክተዋል። ተጨማሪ አለን። በሀገር አቀፍ ደረጃ የሚንቀሳቀሰው የኢትዮጵያ ዜጋዎች ለማህበራዊ ፍትህ ፓርቲ ኢዜማ የኢትዮጵያ የፖለቲካ አውድ የዓለም ጂኦፖለቲካን ያማከለ ሊሆን ይገባል ብሎ እንደሚያምን ገልጿል። የፓርቲው መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዓለም ርዕዮተ ዓለም በየወቅቱ ተለዋዋጭ መሆኑን መገንዘብ ይገባል ብለዋል። በኢትዮጵያ በ1960ዎቹ በነበረ አካሄድ የሚንቀሳቀስ ፖለቲካ ወደፊት አይወስደንም ሲሉ ተናግረዋል። 66 ዓመተ ምህረት አብዮት ሲካሄድ የፖለቲካ እንትናችንን በሙሉ ጨምድዶ ይዞት የነበረው የግራ ዘመም ኦር ማርክሲስት ወይም ኮሚኒስት whatever you want to call it ያ አይዲዮሎጂ የሁለተኛ ዓለም ጦርነትን ይዞ የሰው ልጅ ላይ እንደዛ አይነት መዓት መከራ ያመጣውን የፋሺስት አይዲዮሎጂ አሁን ደግሞ in the last 20 years ሊበራሊዝም ተብሎ የሚታወቀው ዶሚናንት የነበረ የምዕራብ አይዲዮሎጂ ሲሪየስ የሆነ ቴስት ውስጥ የገቡበት ጊዜ ነው። በ60ዎቹ ጀምሮ በነበረ ፖለቲካ የተጠመቀና የሚሄድ የፖለቲካ አካሄድ ወደፊት አይወስድንም። ፈንዳሜንታሊ አገርን ማዕከል ያደረገ ማሰብ የሚችል በእውቀት ላይ የተመሰረተ ኤንድ ሌላውን ለመስማት ዝግጁ የሆነ ያለኔ የሚያውቅ የለም የሚል ፖለቲካ ሳይሆን ማህበረሰብን አደራጅቶ ወደፊት መውሰድ which is what politica is supposed to do። ፕሮፌሰር ብርሃኑ አክለውም በተቃውሞ የተሞላ ፖለቲካ ብቻ ማራመድ ተገቢ አይደለም ሲሉም ተናግረዋል። እንዴት መቃወም አለብን ብለው ብቻ ጧት ማታ የሚያስቡ ፖለቲከኞች ካሁን በኋላ አገርን ወደፊት ይዘው ሊሄዱ አይችሉም። አገርን ወደፊት ይዘው መሄድ የሚችሉት አገርን ማዕከል አድርገው ማሰብ የሚችሉ ግን መንግስትን ምክንያታዊ በሆነ ከመንግስት የተሻለ መንገድ አሳይተው ይሄ ይሻላል ብለው ህብረተሰብን እያሳዩ እየመሩ ሁሉ ጊዜም ግን አገርን ጠብቀው መሄድ የሚችሉ የፖለቲካ ኃይሎች ናቸው። የዛ አይነት የፖለቲካ ኃይሎች የሉንም እኛን ጨምሮ። እኛም ያደግንበት ያንን ስለነበር ስለዚህ ፖለቲካን ሪሊ ትርጉም ባለው መልክ አገርን ወደፊት የሚወስድ ይሄ እየመጣ ያለውን ወጀብ የሚከላከል የጋራ ጉዳይ እናርገው ካል በዛ ደረጃ ማሰብ የሚችሉ አዳዲስ የፖለቲካ እውቀት፣ ልምድ፣ አቲቲዩድ ያላቸው አመራሮች ማፍራት አለብን። የኢትዮጵያ ፖለቲካ አዲስ አመራር የሚፈልግ እንደሆነም ፕሮፌሰር ብርሃኑ ነጋ አብራርተዋል። ወደፊት ሀገርን የሚያስተዳድሩ አመራሮች ሀገርን ማሻገር የሚችሉ እንዲሆኑ ማብቃት ይገባል ብለዋል። ፖለቲካው አዳዲስ ሰዎች ይፈልጋል። ፖለቲካው አዲስ አይነት አስተሳሰብ ይፈልጋል። ፖለቲካው የራሱን ጥቅም ወይም የተወሰነ ግሩፕን ጥቅም እንዴት አርጌ ፕሮሞት አረጋለሁ ብሎ የሚያስብ የውር ድንብር ጉዞ ካሁን በኋላ አይሰራም። therefore ኢዜማ እንዲቀጥል ከፈለግን ሪል ትርጉም ያለው ተገዳዳሪ ፓርቲ ሆኖ እንዲቀጥል ከፈለግን ያንን አገር ሊያሻግሩ የሚችሉ ኖት ነገን ማሸነፍ የሚችሉ አይደለም አገርን ማሻገር የሚችሉ
ፖለቲከኞችን ማፍራት አለብን። ይህን ደግሞ ማድረግ የምንችለው ወጣቶችን በጥሩ ሁኔታ ጠንከር አድርገን ጊዜ ወስደን እያሰለጠንን ከሄድን ነው በሚል ይሄን አካዳሚ ለማቆም ብዙ ተፍጨርጭረናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ የወደፊት ጠንካራ አመራሮችን ለመፍጠር ያግዛል ያለውን የኢዜማ አካዳሚ በይፋ ከፍቷል። በልማት ምክንያት ቤታችንን በ10 ቀናት ውስጥ እንድናፈርስ ተገድናል ሲሉ በደቡብ ምዕራብ ኢትዮጵያ ክልል የቤንች ሸካ ዞን ነዋሪዎች ተናገሩ። ቤታቸውን ለመገንባት 10 ዓመታት እንደፈጀባቸው የሚያስታውሱት እነዚህ ቅሬታ አቅራቢዎች ቦታው ለልማት ይፈልጋል በሚል 10 ቀናት አፍርሱ ተብለናል ሲሉ በጉዳዩ ላይ አሻም ያነጋገረቻቸው በደቡብ ምዕራብ ኢትዮጵያ ክልል የቤንች ሸካ ዞን መንግስት ኮሚኒኬሽን ጽሕፈት ቤት በበኩሉ ቅሬታው ሐሰትና ተገቢነት የሌለው ነው፣ ይልቁንስ ተገቢው ማስጠንቀቂያ ጊዜ መንግስት ሰጥቷቸው የጊዜ ገደባቸውን በአግባቡ ያልተጠቀሙበት ናቸው ሲል ውድቅ አድርጎታል። አዲስ እንግዳ ሰው ተጨማሪ አላት። በደቡብ ምዕራብ ኢትዮጵያ ቤንች ሸካ ዞን ደቡብ ቤንች ወረዳ ቂጤ ቀበሌ በኮሪደር ልማት ምክንያት በአስፋልት አካባቢ የገነባ ነው ቤታችን እየፈረሰ ነው ሲሉ የአካባቢው ነዋሪዎች መሆናቸውን የገለጹ ቅሬታቸውን በአሻም በኩል አሰምተዋል። እነዚህ የደቡብ ቤንች ወረዳ ነዋሪዎች መሆናቸውን የተናገሩትና ስማችን ለደህንነታችን ሲባል አይገለጽ ያሉት አስተያየት ሰጪዎቹ በብዙ ድካም ለ10 ዓመታት የገነባ ነው ቤታችን በ10 ቀን እንድናፈርስ ግዳጅ ተጥሎብናል ሲሉ በምሬት ይናገራሉ። ደቡብ ምዕራብ ኢትዮጵያ ክልል ነው ቤንች ሸኮ ዞን ደቡብ ቤንች ወረዳ ቂጤ ከምትባል ገጠር ቀበሌ ላይ ነው። ቤት ሙሉ አጠቃላይ ተነስቶ 10 ቀን ውስጥ አምስታችሁ ካላነሳችሁ ሙሉ በሙሉ ልማት ብሎ መጀመሪያ ኮንቴነሮችን እንድናፈርስ ተገደድን፣ አፈረስን። ከዛ በኋላ የቤቱን ዋና መኖሪያ ቤት የግል መኖሪያ ቤቶች አሉና ይህንን መኖሪያ ቤት እንግዲህ አንድን መኖሪያ ቤት ለመስራት ቢያንስ ከ10 ዓመት በላይ መፈጀት የሚችለውን ወጪ አውጥተን የገነባነውን ቤት በ10 ቀናት ውስጥ አፍርሳችሁ ውጡ ተባለ። ቅሬታቸውን የሚናገሩት አስተያየት ሰጪዎቹ ቤቱ ከመፍረሱ በላይ የተሰጠን ምንም አይነት መጠጊያ ሊያም ካሳ የለም ሲሉ አክለዋል። ሰው ቤት ነው ምንም መጠለያ ወይ ካምፕ አልተዘጋጀልን ምን አልተባለ ምንም ነገር በሌለበት ላይ አንስታችሁ ቦታውን ነጻ እንድታደርጉ በሚል ጫና እየተደረገ አሻም የነዋሪዎቹን ቅሬታ መነሻ በማድረግ በጉዳዩ ላይ ምላሽ ለማግኘት ባደረገችው ሙከራ የቤንች ሸካ ዞን መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ የሆኑትን ሙባረክ አበበን ያነጋገረች ሲሆን ኃላፊው መንገድ ላይ የሆኑ ቤቶች የነበሯቸውና የፈረሱባቸው ዜጎች ተለዋጭ ቦታ እየተሰጣቸው ነው ሲሉ የማሳወቅ ስራውን ቢሆን ቀደም ብሎ መሰራቱን ነው የሚናገሩት። ተለዋጭ ቦታ ተሰጥቷቸው እንዲሰሩ የተደረገ ነው ያለው አሁን ማለት ነው። ተለጣፊ ቤቶችን ከመንገድ ዳር ላይ አንሱ ተብሎ በተደጋጋሚ ተነግሯቸዋል። ገጠር ኮሪደር አንጻር ማለት ነው። ያን ጊዜ ተጠቅመው አላፈረሱም። ማፍረስ ማለት ቤቱን ሙሉ አፈርሰው አይደለም እንትን የሚያደርጉት ማለት ነው። በጣም ብዙ ጊዜ ተሰጥቷቸዋል። ስለዚህ እንደዚህ አናደርግም ያሉ አካላት ናቸው። ቀድሞ ከነሱ ጋር አብሮ የጀመሩ አካላት ቤት ሰርተው አሁን በስርዓት ብቻ ሳይሆን መንገድ ዳር የነበሩ ተለጣፊ ቤቶችን፣ ተለጣፊ አጥሮችን፣ ተለጣፊ ሸራ ቤቶችን አፈርሰው ኖርማል ቤታቸውን አስውበው እየኖሩ ነው። ከጀርባ ማለት ነው ካላቸው ቤት ጀርባ ማለት ነው። ቅሬታው እየተነሳው ያለው በጣት ከሚቆጠሩ ነዋሪዎች ነው ያሉት ኃላፊው እነሱም ቢሆኑ ተገቢው የማስጠንቀቂያና የማፍረሻ ጊዜ ተሰጥቷቸዋል፣ ጊዜያቸውን በአግባቡ ያልተጠቀሙ ናቸው ሲሉ ቅሬታው ተገቢነት እንደሌለው አመላክቷል። ኃላፊው አክለውም ቅሬታ እያቀረቡ የሚገኙት ዜጎች ምናልባት የራሳቸው የፖለቲካ ዓላማ ያላቸው ካልሆኑ በስተቀር በዞን ደረጃ እስካሁን ለቢሮአችን ቅሬታ ያቀረበ አካል የለም ብለዋል። ስለዚህ ውይይት ተደርጎ እሺ አሜን ብሎ ከተቀበሉ በኋላ እሺ እናፈርሳለን ብለው ዛኛው አካል ካፈረሰ በኋላ 2-3 ሰው ደብዳቤ ተሰጠኝ ብሎ የሚሰጠው እንትን ተገቢ ነው ብዬ አላምንም። ኮሪደር ዋና ዓላማው ከተማን ማስዋብ ነው። ከተማን እንደ ከተማ ደረጃውን የጠበቀ ከተማ ማድረግ ነው። እንደ ገጠርም የገጠር ኮሪደር ልማቱ አካባቢን ከተለያዩ አደጋዎችም ከሌሎች ነገሮችም ለመጠበቅ ይህ የገጠር ኮሪደር ልማቱ ፖዚቲቭሊ ወስዶ ህብረተሰባችን እየሰራ ነው ያለው። የዞኑ መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊው በአካባቢው የገጠር ኮሪደር ልማቱ ተገቢና አግባብነት ያለው ስርዓትን ተከትሎ እየተሰራ ያለ ነው ሲሉ ለአሻም በሰጧት ምላሽ ገልጸው በዞኑ ወረዳዎች ነዋሪዎች በአሻም በኩል ያቀረቡት ቅሬታ ተገቢነት የሌለው ነው ሲሉ ቅሬታው ተቀባይነት እንደሌለው አስገንዝበዋል።
በመሬት መንቀጥቀጥ ምክንያት በደረሰ አደጋ የተፈናቀሉ ዜጋዎች በወረርሽኝ እንዳይጠቁ የሚያስችል ሕክምና እየተሰጠ ነው ተባለ። ድርጅታቸው መተሃራ አካባቢ ከመሬት መንቀጥቀጡ ጋር ተያይዞ የተፈናቀሉ ዜጋዎች በተለያዩ ወረርሽኝ በሽታዎች እንዳይጠቁ ከ14 ያላነሱ የሕክምና ባለሙያዎች አሰማርቶ የቅድመ ጥንቃቄ ስራዎች እያከናወነ እንደሚገኝ የተናገሩት የፊያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ወይም ፊዶ ዋና ዳይሬክተር አምቤስ ሶቶላ ናቸው። መሰረት ነቃ ፊያ ኢንተግሬትድ ዲቨሎፕመንት ኦርጋናይዜሽን ወይም ፊዶ የተባለው ድርጅት በተለያዩ ክልሎች በሰው ሰራሽና የተፈጥሮ አደጋዎች ሳቢያ ለተፈናቀሉ እንዲሁም ለከፋ የኢኮኖሚና ማህበራዊ ችግሮች ለተጋለጡ ዜጎች የጤና፣ የምግብ፣ የመጠለያ፣ የአልባሳትና የቁሳቁስ ድጋፍ የሚያቀርብ ተቋም መሆኑን ይገልጻል። ተቋሙ መልሶ በማቋቋም ኤችአይቪ ኤድስን በመከላከል ረገድ መጠነ ሰፊ የነፍስ አድን ስራዎችን በተለያዩ የሀገሪቱ አካባቢዎች በተለይም በምስራቅ ወለጋም፣ በምዕራብ ወለጋ ሆሮ ጉድሩ፣ በባሌ፣ በቦረና፣ በሰሜን ምዕራብ ሸዋ፣ አርሲ፣ በቤንሻንጉል ጉሙዝ ክልል መተከል ዞን፣ አፋር ክልል፣ ትግራይ ክልል እየሰራ የሚገኝ ሀገር በቀል ድርጅት ነው። ፊዶ በአዲስ አበባ፣ በአዳማ፣ በጅማ፣ በነቀምት፣ በባሌ ከተሞች እንዲሁም በአፋር ክልል በተለይ ኤችአይቪ ኤድስን በመከላከል ላይ እንዲሁም በቫይረሱ ለተጠቁ ወገኖችና ወላጆቻቸውን ላጡ ህጻናት ሁሉን አቀፍ ድጋፍ እየሰጠ የሚገኝ ሲሆን የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ የስራ ፈጠራ ባህልን ለማሳደግ ስልጠናና የስራ መነሻ ድጋፍ በማድረግ በትምህርት ዘርፍና በማህበረሰብ አቅም ግንባታ ላይ ላለፉት 2 አስርት ዓመታት አመርቂ ስራ መስራቱን አንስቷል። ተቋሙ በቅርቡ በስኬት የተጠናቀቁ ፕሮጀክቶቹን መዝጊያ እንዲሁም አዲስ ለሚጀምራቸው የሰብአዊ እርዳታ ፕሮጀክቶችን አስመልክቶ ጠቅላላ ጉባኤውን አካሂዷል። ይኸውን ጠቅላላ ጉባኤ አስመልክቶ ለመገናኛ ብዙሃን ማብራሪያቸውን የሰጡት የተቋሙ ዋና ዳይሬክተር አምቤስ ሶቶላ መተሃራ አካባቢ ከመሬት መንቀጥቀጡ ጋር ተያይዞ ለተፈናቀሉ ዜጋዎች የሕክምና አገልግሎት እየሰጡ መሆናቸውን አብራርተው ተናግረዋል። ተቋሙ እየተቋቋመው መሰል የተፈጥሮ አደጋ ሲያጋጥም በተቻለ መጠን ፈጣን ምላሽ ለመስጠት ነው የሚሉት ዋና ስራ አስፈጻሚው በመተሃራም ከመሬት መንቀጥቀጡ ጋር የተፈናቀሉ በርካታ ዜጎችን ከበሽታ በወረርሽኝ እንዳይጠቁ የሕክምና ባለሙያዎችን በማዋገር እርዳታ እያደረገ እንደሚገኝ ገልጸዋል። ከቀያቸው ስለተፈናቀሉ እነዛ የተፈናቀሉትን ሰዎች እነዚህ የወረርሽኝ እንዳይዛቸው በበሽታ እንዳይጠቁ አስቸኳይ የጤና ድጋፍ በማድረግ ሞባይል ሄልዝ ኒውትሪሽን ቲም የሚባል አለ። እነሱን በማደራጀት ሐኪሞችን፣ ዶክተሮችን እንደገና ሳይኮሎጂ ምሩቃንን ሌሎችም ባለሙያዎችን እዛ አሰማርተን 2 ቡድን ወደ 14 ባለሙያዎችን እዛ ላይ አሰማርተን እነዚህ በመተሃራ ዙሪያ በመሬት መንቀጥቀጥ ምክንያት የተፈናቀሉ ወገኖቻችን ለሌላ የከፋ ችግር እንዳይጋለጡ ምክንያቱም ከቀያቸው ተፈናቅለዋል። አንድ ቦታ ላይ እንደ ካምፕ ሆነው በካምፕ ሰርተው እዛ ተቀምጠዋል። እዛ በሚቀመጡበት ሰዓት ሌሎቹ የምግብ አገልግሎት ሌላ ነገር ይሰጣሉ። እኛ ደግሞ የጤናቸውንና ሌሎችንም ከውሃ ወለድ በሽታዎች እንዳይዛቸው እነዚህን የጤና ነገሮች በመከታተል በማስተማር የሚያስፈልገውንም መድኃኒት በማቅረብ እያገዝናቸው እንገኛለን። ሰዎች በኢትዮጵያ በሰው ሰራሽና በተፈጥሮ ችግሮች የተነሳ ከቀያቸው እንደሚፈናቀሉ አስቀድመው ማብራሪያቸውን የሰጡት ዋና ዳይሬክተሩ በማከልም መሰል መንግስታዊ ያልሆኑ ተቋማት የሚያገኙትን ድጋፍ ለመሰል ችግሮች ፈጣን ምላሽ በመስጠት ተቋማዊ ማህበራዊ ኃላፊነታቸውን ሊወጡ ይገባል ይላሉ። ተቋማቸው በኢትዮጵያ ከሚንቀሳቀስባቸው ክልሎች በተጨማሪም በአማራ ክልል ለመግባት ጥረት እያደረገ እንደሚገኝ አብራርተው ተናግረዋል። ይሁንና በክልሉ ሌሎች ዓለም አቀፍ ተቋማትም ሆነ ሀገር አቀፍ ተቋማት በክልሉ የሚንቀሳቀሱ መሆናቸውንና አካባቢ ተደራሽነታቸውን ግምት ውስጥ በማስገባት እንደ ፊዶ እስካሁን ድረስ እየሰሩ ያሉ በተጠቀሱት ክልሎች መሆኑን ተናግረዋል። ተቋማቸው አገር አቀፍ መሆኑን አስቀድመው አገልግሎት የሚሰጡት ሌሎች ዓለም አቀፍ ተቋማት የማይደርሱበት ቦታና አካባቢ መሆኑንም አክለዋል። ዋና ዳይሬክተሩ አማራ ክልልም የተወሰኑ ለመግባት ጥረት እያደረግን ነው። ነገር ግን ከኛ በፊት ሌሎች እንደ ኤዲኤ እንደ አማራ ዲቨሎፕመንት አሶሲዬሽን ሌሎችም ኢንተርናሽናል ድርጅቶች በብዛት በዛ አካባቢ ስላሉ የኛ ጂኦግራፊካል ፕሬዘንስ የተወሰነው በእነዚህ ክልሎች ነው። አሁንም ሌሎች ያልደረሱበት ቦታ ቢኖር መድረስ እንችላለን። በልዩ ሁኔታ ለማንሳት የምፈልገው ነገር የኛ ድርጅት ሎካል እንደመሆኑ ወይም ደግሞ አገር በቀል እንደመሆኑ ምክንያት ሌሎች ዓለም አቀፍ ድርጅቶች የማይደርሱበትን የህብረተሰብ ክፍል ገብተን ነው የምናገለግለው። እነሱ የተለያየ የሴኩሪቲ ቼክሊስት አላቸው። ምናልባት ያ በጣም ሴፍ ካልሆነ አይገቡም። እነሱ ካልገቡ የመንግስት መዋቅሮች እዛ ገብተው ህብረተሰቡን ካላገለገሉ ማን ሊያገለግል ይችላል? ስለዚህ እኛ እዛ አካባቢ ያሉትን በአካባቢው የሚገኙትን ባለሙያዎች በማስተባበር እነሱንም በመደገፍ እዛ አካባቢ ለተፈናቀለው ህዝብ አገልግሎት እንዲሰጡ ቅድሚያ በመስጠት
እንገባለን። በመጨረሻም ዋና ዳይሬክተሩ ዓለም አቀፍ መንግስታዊ ያልሆኑ ተቋማት ያላቸውን የደህንነት መረጃዎች ተከትሎ መግባት በማይችሉባቸውና በማይፈልጉባቸው አካባቢዎች ጭምር በመግባት ሰብአዊ ተራድኦት ስራዎችን እንደሚያከናውኑ ተናግረዋል። እንደ ተቋም ለሰብአዊ ተራድኦት በሚገቡባቸው አካባቢዎች ሁሉ የጸጥታ ችግር ቢኖር እንኳን ስራቸውን እንደማያቆሙ አስቀድመው ከዚሁ በመነሳት ዓለም አቀፍ መንግስታዊ ያልሆኑ ተቋማት ጭምር አብረዋቸው ለመስራትና ድጋፍ ለማድረግ ወደ ኋላ እንደማይሉ አያይዘው አንስተዋል። ተመልካቾቻችን የዕለቱን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እንጠቁማችሁ። በኢትዮጵያ የሚስተዋለውን የሴቶች የማህጸን በር ጫፍ ካንሰር ለመከላከል ትኩረት ሊሰጠው ይገባል ተባለ። ኢዜማ የኢትዮጵያ ፖለቲካ ዘመኑን የዋጀ አካሄድ ያስፈልገዋል የሚል እምነት እንዳለው ገለጸ። በልማት ምክንያት ቤታችንን በ10 ቀናት እንዲናፈርስ ተገደናል ሲሉ የደቡብ ምዕራብ ኢትዮጵያ ክልል የቤንች ሸካ ዞን ነዋሪዎች ተናገሩ። ከውጭ ለ40 ዓመታት የቱርክን መንግስት በትጥቅ ትግል ሲዋጋ የቆየው የኩርዲስታን ታጣቂዎች ትጥቅ ለመፍታት ከውሳኔ ደረሱ። የዛሬ ዕለተ ሰኞ ግንቦት 4 ቀን 2017 ዓ.ም የያዝናቸው ዜናዎች በዚህ መልኩ ተጠናቀዋል። ተረኛ አሳላፊው ብርሃን ሲቲ ነበርኩ። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ አዳዲስ ዜናዎችና ወቅታዊ መረጃዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በቲክቶክ፣ በፌስቡክ፣ በዩቲዩብ እና በቴሌግራም ፎሎ፣ ላይክ እና ሰብስክራይብ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።